ሶስተኛው የዞዲያክ ምልክት የሆነው ጄሚኒ በሁለትነት፣ በማወቅ ጉጉትና በመግባባት ችሎታ ይታወቃል። እነዚህ ባህሪያት ለገንዘብ ተለዋዋጭና ሁለገብ አቀራረብ ሊፈጥሩ ይችላሉ። ጄሚኒ ፋይናንስን እንዴት እንደሚይዝ እንመልከት። የሚለምደውና ሁለገብ። ጄሚኒ የሚለምደውና በቀላሉ ከተለያዩ የፋይናንስ ሁኔታዎች ጋር መላመድ ይችላሉ። ለለውጥ ምቹ ናቸው እና ለአዳዲስ ሀሳቦችና እድሎች ክፍት ናቸው። ተግባቢና አሳማኝ። ጄሚኒዎች በጣም ጥሩ ተግባቢዎች ናቸው እና ብዙ ጊዜ የማሳመን ችሎታ አላቸው። እነዚህ ችሎታዎች ስምምነቶችን በመደራደር፣ ምርቶችን በመሸጥ ወይም ሀሳባቸውን በማስተዋወቅ ጠቃሚ ሊሆኑ ይችላሉ። አእምሯዊና አጋዥ። ጄሚኒዎች በተፈጥሮ የማወቅ ጉጉት ያላቸውና አዳዲስ ነገሮችን ለመማር ያስደስታቸዋል። የፋይናንስ ስልቶችን መመርመርና ለፋይናንስ ተግዳሮቶች ፈጠራ መፍትሄዎችን ማፈላለግ እድላቸው ሰፊ ነው። ባለብዙ ገጽታ አቀራረብ። ጄሚኒ ብዙ ጊዜ ገንዘብ ለማግኘት የተለያዩ መንገዶችን ይፈልጋሉ። ብዙ የገቢ ጅረቶችን መከታተል ወይም የተለያዩ የፋይናንስ ስራዎችን ማሰስ ይችላሉ። እረፍት ማጣትና መረበሽ። ጄሚኒዎች እረፍት የሌላቸውና በቀላሉ የሚዘናጉ ሊሆኑ ይችላሉ። ይህ በረጅም ጊዜ የፋይናንስ ግቦች ላይ ለማተኮር አስቸጋሪ ያደርገዋል። ያለ ግልጽ ስልት ከአንዱ እድል ወደ ሌላው ሊዘሉ ይችላሉ። የተበታተነ ፋይናንስ። ጄሚኒ በተለያዩ ተቋማት ውስጥ ተበታትነው ብዙ አካውንቶች ወይም ኢንቨስትመንቶች እንዲኖራቸው ተጋላጭ ሊሆኑ ይችላሉ። ይህም ፋይናንሳቸውን በብቃት ለመከታተል አስቸጋሪ ያደርገዋል። በግንኙነት ላይ ከመጠን በላይ ወጪ ማውጣት። ጄሚኒዎች ማህበራዊ ናቸው እና ከሌሎች ጋር መገናኘት ያስደስታቸዋል። ይህ በመዝናናት፣ በጉዞ ወይም በቴክኖሎጂ ላይ ከመጠን በላይ ወጪን ያስከትላል። ይህም ግንኙነት እንዲኖራቸው ያደርጋል። ግልጽ የሆነ የፋይናንሻል እቅድ አውጡ። በጀት ፍጠር። ትኩረት እንድትሰጥ እና ግልፍተኝነትን እንድታስወግድ ልዩ የገንዘብ ግቦችን አውጣ። ፋይናንስን ማደራጀት። ለቀላል ክትትልና አስተዳደር ፋይናንስን ወደ አንድ መድረክ ወይም መተግበሪያ ያዋህዱ። የተለያዩ እድሎችን ያስሱ። ገንዘብ ለማግኘት ብዙ መንገዶችን ለመፈለግ የማወቅ ጉጉቶንና መላመድን ይጠቀሙ። ነገር ግን ራስዎን በጣም ቀጭን እንዳያደርጉት ይጠንቀቁ። የቻናል ግንኙነት ወደ ስኬት። ጠቃሚ ግንኙነቶችን ለመገንባትና ለገንዘብ እድሎችን አውታረ መረብ ለመፍጠር ጠንካራ የመግባቢያ ችሎታውን ይጠቀሙ። ስለ ጄሚኒና ገንዘብ አንዳንድ ነገሮች ልበላችሁ። የማወቅ ጉጉታቸውን፣ የመላመድ ችሎታቸውንና የመግባቢያ ችሎታቸውን በስትራቴጂካዊ መንገድ ለመጠቀም ከተማሩ ጄሚኒዎች በገንዘብ በጣም ስኬታማ ሊሆኑ ይችላሉ። ግልጽ በሆኑ ግቦች ላይ በማተኮር ገንዘባቸውን በማደራጀት እና በዲሲፕሊን በመቆየት ጄሚኒዎች በገንዘብ የሚከስ ህይወት መፍጠር ይችላሉ። ስለዚህ ለዛሬ ጄሚኒና ገንዘብ ምን አይነት እንደሆኑ ተመልክተናል። ሰላም፣ በዛሬው ቪዲዮአችን የጄሚኒ ኮከብ ቤተሰብና ጓደኝነት ሁኔታን እንመለከታለን። ሁል ጊዜ ደስተኛና ለአእምሯዊ ተግዳሮት ዝግጁ ናቸው። ጄሚኒዎች በርካታ የሚወዷቸው ጓደኞች አሏቸው። እንዲሁም ከጓደኞቻቸው ጋር መነጋገርና መግባባት ይወዳሉ። በመሆኑም አንዱ ብቃታቸው መልካም ግንኙነት መፍጠር ነው። ምንም አይነት ግልጽ የሆነ ግንኙነት ሳይኖር ጄሚኒዎች በግንኙነት ላይ ፍላጎት ያጣሉ። ቤተሰብ ለእነርሱ አስፈላጊ ነው። በተለይም አንዳንድ የቤተሰብ አባላት ከእነርሱ ጋር ተመሳሳይ ናቸው። ለጄሚኒዎች ከወንድምና ከእህታቸው ጋር ጓደኝነት መፍጠር የተለመደ ነው። እንዲሁም ውድ ጊዜያቸውን ከእነርሱ ጋር ያሳልፋሉ። የቤተሰብ ኃላፊነት አብዛኛውን ጊዜ ለጄሚኒዎች ችግር ነው። ነገር ግን እንዴት መቋቋም እንዳለባቸው ያውቃሉ። በዛሬው ቪዲዮአችን
የጄሚኒ ኮከብ የቤተሰብና ጓደኝነት ሁኔታ ተመልክተናል። ሰላም፣ ዛሬ ከግንቦት 13 እስከ ሰኔ 13 የተወለዱ ሰዎች ፈታኝ ባህሪያቸውን እንመለከታለን። ጄሚኒዎች 5 አይነት ፈታኝ ባህሪዎች አላቸው። የመጀመሪያው ዘላቂ አለመሆን። በበርካታ ጉዳዮች ላይ ፍላጎት ያላቸው በመሆኑ ጄሚኒዎች አንዳንድ ጊዜ ዘላቂነት አይታይባቸውም። በጣም ጎበዝ ናቸው፣ እንዲሁም ፈጣኖች ናቸው። ምንም ነገር ለረጅም ጊዜ ፍላጎታቸውን አይስቡም። ሁለተኛው አስቀድሞ ግንዛቤ መያዝ። በጄሚኒ የተወለዱ ሰዎች አብዛኛውን ጊዜ ሲበዛ ቅድመ ግምት ይይዛሉ። ምክንያቱም ነገሮች ላይ በጥልቀት ብዙ ጊዜ አያስቡ። ምክንያቱም ይህ በሚያደርጉት ጊዜ አንዳች ነገር በምናባቸው ውስጥ ስለሚከሰቱባቸው ነው። ሶስተኛው አለመወሰን። ምናልባትም ከጥንት ባህሪያቸው የተነሳ በጄሚኒ የሚወለዱ ሰዎች ከውሳኔ አንጻር ሁል ጊዜ ያመነታሉ። በዚህ ያለመወሰን ባህሪያቸው አብዛኛውን ጊዜ ትላልቅ እድሎችን ያጣሉ። ምክንያቱም በዚህ በሚጠራጠር ባህሪያቸው የተነሳ ነው። አራተኛው ስጋት። በጄሚኒ የተወለዱ ሰዎች ሲበዛ ኃይለኞች ናቸው። ነገር ግን አንዳንድ ጊዜ ነገሮችን በሀሳብ ብቻ የሚያስተናግዱበት ጊዜ አለ። ይህም በእነርሱ ላይ ከፍተኛ ስጋት ይጋረጥባቸዋል። የመጨረሻው የጄሚኒ ፈታኝ ባህሪ ብልጠት። ምርጥ አእምሮ ስላላቸው እንዲሁም በባህሪያቸው ወጥ ስላልሆኑ ጄሚኒዎች ብልጥ ናቸው። ጄሚኒ ሶስተኛው የዞዲያክ ምልክት በተለዋዋጭና ባለ ብዙ ገጽታ ይታወቃል። ጄሚኒን የሚገልጹ አንዳንድ ቁልፍ ባህሪዎችን እንመልከት። ጄሚኒ የአየር ምልክት ነው። እሱም የማሰብ ችሎታን፣ ግንኙነትንና ማህበራዊ መስተጋብርን ያመለክታል። የአየር ምልክቶች ብዙውን ጊዜ ከሀሳቦች እና የመረጃ ልውውጥ ጋር የተቆራኙ ናቸው። ሜርኩሪ የጄሚኒ ገዢ ፕላኔት ነው። ሜርኩሪ የግንኙነትን፣ የማሰብ ችሎታንና መላመድን ይወክላል። ይህም የጄሚኒ ግለሰቦችን የማወቅ ጉጉት፣ ግልጽ እና ፈጣን አዋቂ እንዲሆኑ ተጽዕኖ ያደርጋል። የጄሚኒ ምልክት መንታዎች፣ ሁለገብነት እና ብዙ አመለካከቶችን የማየት ችሎታን የሚወክል ነው። ይህ ምልክት ተቃራኒ ባህሪያትን ሊያካትት የሚችለውን የጄሚኒን ድርብ ተፈጥሮን ያንጸባርቃል። ጄሚኒ ተለዋዋጭነት እና መላመድን የሚያመለክት ተለዋዋጭ ምልክት ነው። ተለዋዋጭ ምልክቶች የሚታወቁት ከተለዋዋጭ ሁኔታዎች ጋር በመላመድ እና አዳዲስ ልምዶችን በመቀበል ችሎታቸው ነው። ጄሚኒዎች ብዙ ጊዜ ተግባቢ፣ ጉጉ እና ሕያው እንደሆኑ ይገለጻሉ። በውይይቶች ላይ መሳተፍ እና ሀሳብ መለወጥ የሚደሰቱ ምርጥ ተግባቢዎች ይሆናሉ። የእነሱ ማመቻቸት በተለያዩ ማህበራዊ ሁኔታዎች ውስጥ እንዲበለጽጉ ያስችላቸዋል። ነገር ግን በሁለቱ ተፈጥሯቸው የተነሳ የማይጣጣሙ ወይም ቆራጥነት የሌላቸው እንደሆኑ ሊገነዘቡ ይችላሉ። ጄሚኒ በጠንካራ ጎኖቹ ቢታወቅም ግለሰቦች ከእረፍት ማጣት፣ ከአቅም በላይ መሆን ወይም ሁኔታዎችን ከመጠን በላይ የማሰብ ዝንባሌን ሊታገሉ ይችላሉ። የልዩነት ፍላጎታቸው አንዳንድ ጊዜ ትኩረትን ወደ ማጣት ሊያመራ ይችላል። በአጠቃላይ ጄሚኒ የማወቅ ጉጉት እና መላመድ መንፈስን ያቀፈ ነው። ይህም በማህበራዊ ግንኙነቶች እና ምሁራዊ ጉዳዮች ላይ የሚራመዱ ንግግሮችን እና ሁለገብ ግለሰቦችን እንዲሳተፉ ያደርጋቸዋል። በዛሬ ቪዲዮአችን የጄሚኒ ኮከብ ልዩ ባህሪያቸውን ቃኝተናል። ሰላም፣ ዛሬ ከግንቦት 13 እስከ ሰኔ 13 የተወለዱ ሰዎች ጥንካሬያቸውን እንመለከታለን። ጄሚኒም 5 አይነት ጥንካሬ አላቸው። የመጀመሪያው ግንኙነት ነው። ጄሚኒዎች ከአፋቸው ለሚወጣ ቃል ከፍተኛ ጥንቃቄ ያደርጋሉ። እንዲሁም ጄሚኒዎች በጣም ንግግር አዋቂዎች ናቸው። ጄሚኒዎች በርካታ ቋንቋዎችን መናገር የሚችሉ ናቸው። ሁለተኛው ንግግር አዋቂነት። ጄሚኒዎች ንግግር አዋቂዎች ናቸው። ይህ ችሎታቸው ግንኙነታቸውን የተሳካ ያደርግላቸዋል። ሶስተኛው የጄሚኒ ጥንካሬ ጉብዝና ነው።
ጄሚኒዎች ምናልባትም በስነ ከዋክብት ጥናት ምልክት ውስጥ ካሉት መካከል ጎበዞቹ ናቸው። ሁል ጊዜ አዳዲስ ነገሮችን ለመማር እና በዩኒቨርስ ውስጥ ያለውን የተለያዩ ነገሮች ለማወቅ ይፈልጋሉ። አስፈላጊ ሲሆን ድምጻቸውን ያለማመንታት ያሰማሉ። አራተኛው የጋለ ስሜት። በጄሚኒ የተወለዱ ሰዎች ለህይወት ስስት አላቸው። እንዲሁም በህይወት መስመር ውስጥ በፍጥነት መጓዝ ይፈልጋሉ። በርካታ ነገሮችን ስለ ህይወት ለማወቅና ለመኖር ይፈልጋሉ። የመጨረሻው የጄሚኒ ጥንካሬ ተለዋዋጭነት ነው። በእርጋታ ነገሮችን ይወዳሉ፣ እንዲሁም የተለያዩ ነገሮች ይስቧቸዋል። ከዚህ በተጨማሪ በርካታ ነገሮች ላይ እጃቸውን ያስገባሉ። ሁሉንም ነገር የሚያስቀምጡት በአእምሯቸው ውስጥ ነው። በእውቀታቸው በተግባራዊነታቸውና በመላመድ ችሎታቸው የሚታወቁት ጄሚኒ ለፍቅርና ለግንኙነቶች ተለዋዋጭ አቀራረብ አላቸው። ከሌሎች የዞዲያክ ምልክቶች ጋር ያላቸው ተቆራኝነት በግለሰብ ባህሪያትና ምርጫዎች ላይ ተመስርቶ ሊለያይ ይችላል። ነገር ግን ጄሚኒ ለእያንዳንዱ ምልክት እንዴት እንደሚጠቀሙ አጠቃላይ እይታን እንመልከት። በጣም የሚስማሙ ምልክቶች። አንደኛ ሊብራ። ሁለቱም የአየር ምልክቶች ናቸው። ጄሚኒ እና ሊብራ ለማህበራዊ ግንኙነትና ለአእምሮአዊ ውይይቶች ፍቅር ይጋራሉ። ለተመጣጣኝና ለመስማማት ያላቸው የጋራ አድናቆት ህያውና አርኪ ግንኙነት እንዲኖር ያደርጋል። ሁለተኛ አኳሪየስ። ሌላኛው የአየር ምልክት። አኳሪየስ ለነጻነትና ለፈጠራ ባላቸው የጋራ ፍቅር አማካኝነት ከጄሚኒ ጋር በደንብ ይገናኛል። አነቃቂ ውይይቶችንና የጀብዱ ስሜትን አብረው ያስደስታቸዋል። በመጠኑ የሚስማሙ ምልክቶች። ሶስተኛ ኤሪስ። የኤሪስ ድፍረት ጄሚኒ ሊስብ ይችላል። የጄሚኒ ተጫዋችነት ግን አስደሳች ነገሮችን ያስቀምጣል። ሆኖም የኤሪስ ቀጥተኛነት ፍላጎት ከጄሚኒ የበለጠ ቆራጥ ካልሆነ ተፈጥሮ ጋር ሊጋጭ ይችላል። አራተኛ ሊዮ። የሊዮ ማራኪነትና የጄሚኒ ማራኪነት ደማቅ ግንኙነት ሊፈጥር ይችላል። ሁለቱም በማህበራዊ እንቅስቃሴዎች ይደሰታሉ። ነገር ግን ሊዮ አንዳንድ ጊዜ ጄሚኒ ለመስጠት ፈቃደኛ ከሆነው የበለጠ ትኩረት ሊፈልግ ይችላል። አምስተኛ ሳጂታሪየስ። ይህ ማጣመር ጀብደኛና አዝናኝ አፍቃሪ ሊሆን ይችላል። ሁለቱም ነፃነትንና ፍለጋን ዋጋ ይሰጣሉ። ነገር ግን የሳጂታሪየስ ግልጽነት አንዳንድ ጊዜ የጄሚኒን ስሜት ሊጎዳ ይችላል። ተኳኋኝ ያልሆኑ ምልክቶች። ስድስተኛ ታውረስ። የታውረስ የመረጋጋት ፍላጎት ከጄሚኒ ልዩነት ጋር ለውጥ ፍላጎት ጋር ሊጋጭ ይችላል። የታውረስ የመረጋጋት ፍላጎት ከጄሚኒ ልዩነትና ለውጥ ፍላጎት ጋር ሊጋጭ ይችላል። ግንኙነቱ እንዲሰራ የጋራ መሰረት መፈለግ አለባቸው። ሰባተኛ ቪርጎ። የቪርጎ ተግባራዊነት ከጄሚኒ አስማታዊ ተፈጥሮ ጋር ሊጋጭ ይችላል። አንዳቸው ከሌላው መማር ቢችሉም አንዳቸው የሌላውን የተለያዩ አቀራረቦች በመረዳት ሊታገሉ ይችላሉ። ስምንተኛ ፒስስ። የፒስስ ስሜታዊ ጥልቀት ይበልጥ ለተለየው ጄሚኒ ለመጓዝ ፈታኝ ሊሆን ይችላል። መስህብ ሊኖር ይችላል፣ ነገር ግን በመገናኛና በስሜታዊ ግንኙነቶች ላይ መስራት አለባቸው። ዘጠነኛ ካንሰር። የካንሰር መንከባከቢያ ተፈጥሮ ነፃ መንፈስ ላለው ጄሚኒ እንቅፋት ሊሰማው ይችላል። ፍቅር ሊኖር ቢችልም ከተለያዩ ስሜታዊ ፍላጎቶች ጋር ሊታገሉ ይችላሉ። አስረኛ ስኮርፒዮ። የስኮርፒዮ ጥንካሬ የበለጠ ቀላል ልብ የሆነውን ጄሚኒ ሊያሸንፈው ይችላል። የመሳብ አቅም ቢኖረውም አንዳቸው የሌላውን ስሜታዊ መስፈርቶች ማሟላት ፈታኝ ሆኖ ሊያገኙት ይችላሉ። 11ኛ ካፕሪኮርን። የካፕሪኮርን ተግባራዊነትና አሳቢነት ከጄሚኒ ተለዋዋጭ ተፈጥሮ ጋር ሊጋጭ ይችላል። ክፍተቱን ለማስተካከል ጥረትን የሚጠይቅ አንዳቸው የሌላውን አመለካከት የመረዳት ችግር ሊኖርባቸው ይችላል። 12ኛ ጄሚኒ። ሁለት ጄሚኒዎች በአንድ ላይ በመዝናኛና በውይይት የተሞላ
ህይወት ያለውና አነቃቂ ግንኙነት መፍጠር ይችላሉ። ነገር ግን በሁለት ተፈጥሯቸው የተነሳ ከቁርጠኝነትና ወጥነት ጋር ሊታገሉ ይችላሉ። ማጠቃለያ፣ ጄሚኒ በእውቀት የሚያነቃቁና ሐሳብን በነፃነት ለመግለጽ በሚፈቅዱ ግንኙነቶች ውስጥ ያድጋሉ። አንዳንድ ጥንዶች ከሌሎቹ የበለጠ ተቆራኙ ሲሆኑ የግለሰቦች ልምዶች ከፀሐይ ምልክቶች ባሻገር በግል ባህሪያት ላይ ተመስርተው ይለያያሉ። ግልጽ ግንኙነት፣ መከባበርና መግባባት ጄሚኒ ከማንኛውም ምልክት ጋር ዘላቂ ግንኙነቶችን ለመፍጠር ቁልፍ አካላት ናቸው። በዛሬው ቪዲዮአችን የጄሚኒ ኮከብ ተቆራኝ የሆኑ ምልክቶችን፣ ተቆራኝ የማይሆኑና በመጠኑ የሚስማሙ ምልክቶችን ተመልክተናል። የጄሚኒ ደካማ ጎኖች፣ አንደኛ አለመመጣጠን። ጄሚኒዎች ብዙውን ጊዜ በረራ ወይም ያልተጠበቁ ሆነው ሊታዩ ይችላሉ። የእነሱ ጥምር ተፈጥሮ ሐሳባቸውን በተደጋጋሚ እንዲቀይሩ ያደርጋቸዋል። ይህም ሌሎች በእነሱ ላይ እንዲተማመኑ ወይም እውነተኛ ሐሳባቸውን እንዲረዱ ያደርጋቸዋል። ሁለተኛ ላዩን ማሳየት። ጄሚኒዎች በጣም ጥሩ የውይይት ፈላጊዎች ሲሆኑ እና በማህበራዊ ግንኙነቶች ሲደሰቱ አንዳንድ ጊዜ ጥልቅና ትርጉም ያለው ግንኙነቶችን ከመፍጠር ይልቅ በገጸ ደረጃ መስተጋብር ላይ ሊያተኩሩ ይችላሉ። ይህ ጥልቀት ወደ ሌላው ግንኙነቶች ወይም ስሜታዊ ቅርርብ ሊያመራ ይችላል። ሶስተኛ እረፍት ማጣት። ጄሚኒዎች በልዩነትና በማነቃቃት ያድጋሉ። ነገር ግን ይህ እንደ እረፍት ማጣት ወይም የትኩረት እጦት ሊገለጽ ይችላል። ወደ አንድ ተግባር ወይም ፕሮጀክት ረዘም ላለ ጊዜ ለመስራት ሊታገሉ ይችላሉ። ይህም ወደ ላልተጠበቀና ላልተጠናቀቀ የሥራ ወይም ለተበታተነ ፍላጎቶች ይመራሉ። አራተኛ ከመጠን በላይ ማሰብ። በትንታኔ አእምሯቸው ጄሚኒዎች አንዳንድ ጊዜ ሁኔታዎችን ከመጠን በላይ በማሰብ ወደ ጭንቀት ወይም ቆራጥነት ይመራሉ። በዝርዝሮች ወይም በችሎታዎች ሊያዙ ይችላሉ። ይህም እርምጃ ለመውሰድ አስቸጋሪ ያደርጋቸዋል። አምስተኛ ሐሜት። ጄሚኒዎች መግባባትና መረጃ መለዋወጥ ይወዳሉ። ነገር ግን ይህ አንዳንድ ጊዜ ወደ ወሬ ማሰራጨት ይዳረጋል። ስለ ሌሎች ሕይወት ያላቸው ጉጉት የእነሱ ጉዳይ ላይሆኑ የሚችሉ ነገሮችን ለመወያየት ያደርጋቸዋል። ስድስተኛ በቁርጠኝነት መቸገር። ለነፃነት ባላቸው ፍቅርና አሰሳ ጄሚኒዎች በግንኙነት ውስጥ ቁርጠኝነትን ሊታገሉ ይችላሉ። መታሰርን ይፈራሉ ወይም በረጅም ጊዜ ግዴታዎች መገደብ ሊሰማቸው ይችላል። እነዚህ ድክመቶችን በመገንዘብ የጄሚኒ ግለሰቦች በግል እድገታቸው ላይ ሊሰሩና በሕይወታቸውና በግንኙነታቸው ውስጥ የበለጠ ሚዛናዊ እንዲሆኑ ጥረት ማድረግ ይችላሉ። እነዚህ ተግዳሮቶች በሚፈታበት ጊዜ ጥንካሬያቸውን መቀበል የበለጠ አርኪ ተሞክሮችን ያመጣል። በዛሬው ቪዲዮአችን የጄሚኒ ኮከብ ድክመታቸውን ተመልክተናል። ጄሚኒ የዞዲያክ ሶስተኛው ምልክት ከግንቦት 13 እስከ ሰኔ 13 የተወለዱ በመንትዮች የተወከለውና በተለዋዋጭነት በእውቀትና በማህበራዊ ግንኙነት ይታወቃል። ጄሚኒዎች ብዙውን ጊዜ የማወቅ ጉጉት ያላቸው ተግባቢና ሁለገብ ግለሰቦች ናቸው። በተለያዩና አዳዲስ ልምዶች ይታወቃሉ። በትዳር ውስጥ የጄሚኒ አጋሮች በተለምዶ ሕያውና አሳታፊ ናቸው። በግንኙነት ውስጥ አስደሳች ነገርና ድንገተኛነት ያመጣሉ። ብዙውን ጊዜ አእምሯቸውን የሚያነቃቁ እና ለውይይት ያላቸውን ፍቅር የሚካፈሉ አጋሮች በመፈለግ የመግባቢያና የአእምሮ ግንኙነትን ዋጋ ይሰጣሉ። ጄሚኒዎች ነፃነትን ያደንቃሉ። እናም የእነርሱን ነፃነት እና የግል ቦታ ፍላጎታቸውን የሚረዳ አጋር ሊያስፈልጋቸው ይችላል። ነገር ግን ድርብ ተፈጥሯቸው አንዳንድ ጊዜ ወደ አለመመጣጠን ወይም ቆራጥነት ሊያመራ ይችላል። ይህም በረጅም ጊዜ ቁርጠኝነት ላይ ፈተናዎችን ሊፈጥር ይችላል።
በትዳር ውስጥ ለመበልጸግ ጄሚኒዎች የጨዋታ መንፈሳቸውን ከሚቀበሉ አጋሮች ይጠቀማሉ እና በመረጋጋትና በጀብዱ መካከል ሚዛን ሊሰጡ ይችላሉ። ተካፋይነት ብዙውን ጊዜ ከጉልበት እና ከጉጉታቸው ጋር ሊጣጣም ከሚችል የአየር ምልክቶች ሊብራ እና አኳሪየስ እና የእሳት ምልክቶች ኤሪስ፣ ሊዮ እና ሳጂታሪየስ ጋር ይገኛል። በቀጣይ ከሰኔ 14 እስከ ሐምሌ 15 የተወለዱ ሰዎች የትዳር ሁኔታቸውን እንመለከታለን። በካንሰር ቪዲዮ እንገናኝ።